ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን የምንመለከተው የሰው ልጅ ስልጡን ነኝ ብሎ ያስብ በነበረበት ወቅት በአውሮፓ እምብርት ውስጥ ስለተፈጸመው እጅግ አሰቃቂና ሰብአዊነት የጎደለው ድርጊት ነው። ለመሆኑ የሰው መካነ አራዊት ስለሚባል ነገር ሰምታችሁ ታውቃላችሁ? እንስሶች በአራት ማዕዘን የብረት አጥር ውስጥ ታጥረው ለጉብኝት እንደሚቀርቡት ሁሉ በ19ኛውና በ20ኛው መቶ ክፍለ ዘመን መጀመሪያ ላይ በአሜሪካና በአውሮፓ ከተሞች በሚሊዮን የሚቆጠሩ ጥቁሮች በአራት ማዕዘን የብረት አጥር ውስጥ ታጥረው ለእይታ ቀርበው ነበር። ከአፍሪካ በግዴታ የተወሰዱ ጥቁሮች ልክ እንደ እንስሳ በብረት አጥር ተከልለው በነጮች ፊት ግማሽ ራቁታቸውን ሆነው እንግዳ የተባለውን ባህላቸውን እንዲያሳዩና እንዲጨፍሩ ይገደዱ ነበር። በዛሬው ዝግጅታችን ይህ ታሪክ ለምን ተጀመረ? እነዚያ ታስረው የነበሩት ሰዎች ሕይወትስ ምን ይመስል ነበር? እና ይህ ታሪክ ስለ ሰዎች ማንነት ምን ይነግረናል የሚለውን በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኖ ይህ አሰቃቂ ድርጊት በድንገት አልተከሰተም። መነሻው የ19ኛው ክፍለ ዘመን የአውሮፓ ቅኝ አገዛዝ መስፋፋት ነበር። አውሮፓውያን አፍሪካንና እስያን በቁጥጥራቸው ስር ሲያደርጉ የገዟቸውን ህዝቦች ዝቅ አድርጎ የመመልከት ፍላጎት አደረባቸው። በዚያ ዘመን ሳይንሳዊ ዘረኝነት የሚባል ጽንሰ ሐሳብ ተስፋፋ። ምሁራን ነን የሚሉ ሰዎች የሰው ልጅ በተለያዩ የደረጃ እርከኖች የተከፈለ ነው የሚል የሐሰት ትምህርት ማስተማር ጀመሩ። በእነሱ አስተሳሰብ ነጮች በመሰላሉ አናት ላይ ሲሆኑ አፍሪካውያን ደግሞ ከእንስሳት በትንሹ ከፍ ያሉ ከፊል ሰው ተደርገው ተቆጠሩ። ይህንን የሐሰት ትምህርት ለህዝብ ለማሳየት ደግሞ ሕያው ምስክር ፈለጉ እና የአውሮፓ መሪዎችና ነጋዴዎች በቅኝ ግዛቶቻቸው የሚገኙ ሰዎችን እንደ እንስሳ አድነው ወይም አታለው ወደ አውሮፓ ማምጣት ጀመሩ። ዓላማቸው አንድ ነበር። እኛ ስልጣኔ ላይ ደርሰናል፣ እነዚህ ግን አውሬዎች ናቸው ብሎ ለህዝቡ ማሳየት። የሰው ልጅን እንደ ንግድ ዕቃ የመጠቀም ሐሳብን በስፋት ያስተዋወቀው ካርል ሃገንቤክ የተባለ ጀርመናዊ እንስሳት ነጋዴ ነበር። ሃገንቤክ መጀመሪያ ላይ የዱር እንስሳትን ለሰርከስና ለመካነ አራዊት ያቀርብ ነበር። በ1874 ግን አንድ አዲስ ሐሳብ መጣለት። ከኖርዌይና ከላፕላንድ የመጡ ሰዎችን ከናጋዘኖቻቸው የተፈጥሮ ሰዎች በሚል ስያሜ ለእይታ ቀረባቸው። ይህ ትርኢት እጅግ ስኬታማ ስለሆነለት ቀጥሎ ወደ አፍሪካ ፊቱን አዞረ። ከሱዳንና ከሌሎች የአፍሪካ አካባቢዎች ሰዎችን በማምጣት በጀርመን፣ በፈረንሳይና በለንደን ከተሞች ማሳየት ጀመረ። እነዚህ ሰዎች በሚኖሩበት አጥር ውስጥ እንዲሰሩ፣ ልጆቻቸውን እንዲያጠቡና የባህላዊ ጭፈራቸውን እንዲጨፍሩ ይገደዱ ነበር። ተመልካቹ ነጭ ህዝብ ደግሞ ሳንቲም እየወረወረላቸው እንደ እንስሳ ይመለከታቸዋል። ይህ ድርጊት ለሃገንቤክና መሰል ነጋዴዎች ከፍተኛ ሀብት ያስገኘ የሰው ንግድ ሆነ። የሰው ልጅ መካነ አራዊት ከፍተኛ ደረጃ ላይ የደረሰው በ1889 በፓሪስ በተካሄደው ዓለም አቀፍ ኤግዚቢሽን ላይ ነበር። በዚህ ትርኢት ላይ 28 ሚሊዮን ገደማ ሰዎች ተገኝተዋል። የአይፍል ታወር ለዓለም የተዋወቀው በዚህ ወቅት ነበር። ነገር ግን ከአይፍል ታወር ስር ሌላ የሚያሳፍር ትዕይንት ነበር። የኔግሮ መንደር ተብሎ በተሰየመው ቦታ 400 የሚሆኑ አፍሪካውያን በግማሽ እርቃናቸውን ታስረው ቀረቡ። አውሮፓውያን ሰዎቹን ለማየት ሰልፍ ይይዙ ነበር። ሰዎቹ እንደ እንስሳ ጥሬ ስጋ ይበላሉ፣ ሰው ይበላሉ የሚሉ የሐሰት ወሬዎች ይናፈሱባቸው ነበር። በአጥሩ ውስጥ ያሉት ሰዎች ግን እጅግ እየተሰቃዩ ነበር። የአውሮፓ ቅዝቃዜ፣ እንግዳው ምግብና የህዝቡ ንቀት ብዙዎችን ለበሽታና ለሞት ዳረጋቸው። ነገር ግን ለፈረንሳይ መንግስት እነዚህ ሰዎች የቅኝ ግዛቶቻችን ውጤቶች ተደርገው የሚታዩ የኩራት ምልክቶች ነበሩ። በዚህ ዘግናኝ ታሪክ ውስጥ እጅግ የታወቀውና ልብ ሰባሪው ታሪክ የኦታቤንጎ ታሪክ ነው። በዚህ ዘግናኝ ታሪክ ውስጥ እጅግ የታወቀውና ልብ ሰባሪው ታሪክ የኦታቤንጋ ታሪክ ነው። ኦታቤንጋ ከኮንጎ የመጣ የሰው ልጅ ቢሆንም በ1904 በአሜሪካ ቅዱስ ሉዊስ በተካሄደ ኤግዚቢሽን ላይ ፒግሚ ተብሎ ለሰዎች ጉብኝት እንዲቀርብ ተደረገ። ከዚያም ወደ ኒውዮርክ ተወስዶ
በብሮንክስ መካነ አራዊት ውስጥ ከጦጣዎች ጋር በአንድ የብረት አጥር ውስጥ እንዲቀመጥ ተደረገ። በበሩ ላይ የሰው ልጅ የዝግመተ ለውጥ ማሳያ የሚል ጽሑፍ ተለጥፎበት በቀን በሺዎች የሚቆጠሩ ሰዎች እንዲሳለቁበት ይደረግ ነበር። ኦታቤንጋ ሰው መሆኑን ለማሳየት ቢሞክርም ተመልካቾቹ ግን እንደ እንስሳ ይቆጥሩት ነበር። በመጨረሻም በአካባቢው በነበሩ የጥቁሮች ቤተክርስቲያናት ተቃውሞ ነፃ ቢወጣም ነገር ግን ካየው ስቃይና ከደረሰበት የስነ ልቦና ስብራት ሊድን አልቻለም። በ1916 ኦታቤንጋ የራሱን ልብ በጥይት መትቶ ሕይወቱን አጠፋ። ይህ ታሪክ የሰው ልጅ ጭካኔ ምን ያህል ጥልቅ ሊሆን እንደሚችል ትልቅ ምስክር ሆነ። የቤልጂየሙ ንጉስ ሊዮፖልድ ሁለተኛ በኮንጎ ላይ የፈጸመው ግፍ ይታወቃል። ነገር ግን በገዛ ሀገሩ በቤልጂየም የአፍሪካ መንደሮችን አቋቁሞ ነበር። በ1897 በተደረገ ኤግዚቢሽን ላይ 267 ኮንጓውያን ወደ ብራስልስ ተወስደው በሰው ሰራሽ ሐይቅ ላይ በታንኳ እንዲቀዝፉና በገለባ ቤቶች ውስጥ እንዲኖሩ ተደረጉ። በዚህ ዓመት ክረምቱ እጅግ ኃይለኛ ነበር። ሰዎቹ ግማሽ ሰውነታቸውን ብቻ የሚሸፍን ስስ ልብስ እንዲለብሱ ይገደዱ ስለነበር 7 ኮንጓውያን በብርድና በሳምባ ምች ሞቱ። የሚገርመው ግን እነዚያ ሰዎች ሲሞቱ የተቀበሩት በቤተ ክርስቲያን መቃብር ሳይሆን በተለየ ቦታ ያልተጠመቁ ተብለው ነበር። ዛሬም ድረስ በቤልጂየም ያ የሞቱበት ቦታ የታሪክ ጠባሳ ሆኖ ይገኛል። በእነዚህ መካነ አራዊቶች ውስጥ የነበረው ሕይወት ምን ይመስል ነበር የሚለውን ስንመለከት የምናገኘው እውነት እጅግ ልብ ይሰብራል። እነዚህ ሰዎች ከእንስሳት የባሰ እንክብካቤ ነበር የሚያገኙት። የራሳቸውን ቋንቋ እንዳይናገሩ፣ ሰውነታቸውን የሚሸፍን ልብስ እንዳይለብሱና ዘወትር ባለጌ ወይም አረመኔ መስለው እንዲታዩ ይገደዱ ነበር። ተመልካቾቹ ሙዝ፣ ኦቾሎኒና ሳንቲም ይወረውሩላቸው ነበር። ብዙ ጊዜ ሴቶቹ ለከፋ ወሲባዊ ጥቃትና ሞራል የሚነካ ስድብ ይጋለጡም ነበር። እንደ ግዑዝ ዕቃ ይታዩ ስለነበር ቢታመሙ እንኳን ሕክምና ያገኙም ነበር። ከሞቱም አስከሬናቸው ለሳይንስ ምርምር በሚል በቢላዋ ይተለተላል። ይህ ሁሉ ስቃይ የሚፈጸመው ስልጣኔን እናስተምራለን በሚሉ ሀገራት ውስጥ መሆኑ የታሪኩ ትልቁ አስቂኝና አሳዛኝ ገጽታ ነው። ከኦታቤንጋ ቀደም ብሎ በ1810 ዓመተ ምህረት ሳራ ባርትማን የተባለች ደቡብ አፍሪካዊት ሴት ወደ ለንደን ተወሰደች። ሰውነቷ ከአውሮፓውያን ሴቶች የተለየ በመሆኑ ሆቴንቶቭ ቬኑስ በሚል ስም በመላው አውሮፓ ላይ እይታ ቀረበች። ሳራ ለዓመታት በመድረክ ላይ ግማሽ እርቃኗን እንድትቆምና ሰውነቷን ሰዎች እንዲነኩት ትገደድ ነበር። በ1815 በፓሪስ በችግርና በበሽታ ሕይወቷ ቢያልፍም ነገር ግን እንደ ኑሮዋ ሁሉ ሞቷም እረፍት አልሰጣትም። የፈረንሳይ ሳይንቲስቶች ሰውነቷን ቀደው ብልቷንና አንጎሏን በጠርሙስ ውስጥ አስገብተው በሙዚየም ላይ እይታ ቀረቡት። የሳራ ባርትማን አጽምና የሰውነት ክፍሎች እስከ 1974 ዓ.ም ድረስ በፓሪስ ሙዚየም ውስጥ ለእይታ ቀርበው ነበር። በ1994 ኔልሰን ማንዴላ ጥያቄ አቅርበው ነው አስከሬኗ ወደ ትውልድ ሀገሯ ደቡብ አፍሪካ ተመልሶ በክብር ያረፈው። ይህ የሚያሳየው የሰው መካነ አራዊት አስተሳሰብ እስከ ቅርብ ጊዜ ድረስ በአውሮፓ ሙዚየሞች ውስጥ እንደቀጠለ ነው። እነዚህ የሰው መካነ አራዊቶች እስከ 1950ዎቹ ድረስ ቀጥለው ነበር። ታዲያ እንዴት ጠፉ ብለን ስንጠይቅ ምክንያቱ የሰው ልጅ በድንገት ደግ ስለሆነ አይደለም። አንደኛው ምክንያት የሲኒማና የቴሌቪዥን መምጣት ነው። ሰዎች እንግዳ የሚሏቸውን ሰዎች ለማየት ወደ መካነ አራዊት መሄድ ሳያስፈልጋቸው በፊልም መመልከት ጀመሩ። ሁለተኛው ምክንያት ደግሞ የሁለተኛው የዓለም ጦርነት ነበር። ናዚ ጀርመን የዘር የበላይነት በሚል የፈጸመው እልቂት አውሮፓውያን የራሳቸውን ዘረኝነት እንዲፈትሹ አደረጋቸው። በ1948 የዓለም አቀፍ የሰብአዊ መብቶች መግለጫ ሰውን እንደ እንስሳ ማሳየት ወንጀል መሆኑን ቢደነግግም ሆኖም ግን የመጨረሻው የሰው መካነ አራዊት የሆነው በቤልጂየም ብራስልስ የነበረው የኮንጎ መንደር የተዘጋው በ1958 ነበር። ምንም እንኳን ዛሬ ሰዎችን በአጥር ውስጥ ባናይም የሰው መካነ አራዊት የጣለው የዘረኝነት ጠባሳ ዛሬም ድረስ አለ። በአውሮፓ ስፖርት ሜዳዎች ላይ በጥቁር ተጫዋቾች ላይ የሚወረወሩ ሙዞች ወይም በጥቁሮች ላይ የሚሰነዘሩ ስድቦች የዚያ የድሮ አስተሳሰብ ቅሪቶች ናቸው። ይህ ታሪክ የሚያስተምረን ስልጣኔ በህንጻና በቴክኖሎጂ ብቻ እንደማይለካ ነው። አንድ ስልጣኔ ለሰው ልጅ ክብር የማይሰጥ ከሆነ ያ ስልጣኔ ጨለማ ነው። ታሪክን መማር ያለብን ለበቀል አይደለም፣ እንዲህ ያለ አሰቃቂ ድርጊት ዳግም እንዳይፈጸም ለመጠንቀቅ ነው።
ዛሬ የምናያቸው ጥቁር አፍሪካውያንና ሌሎች ተወላጆች ለዘመናት የደረሰባቸውን ግፍ ተቋቁመው ማንነታቸውን ያስከበሩ ጀግኖች ናቸው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን እንደወደዳችሁት ተስፋ እናደርጋለን። ሐሳብ አስተያየቶቻችሁን በኮሜንት መስጫው አጋሩን። ፕሮግራሞቻችን ለሌሎች ተደራሽ ይሆኑ ዘንድ ላይክ እና ሼር ማድረግ አትርሱ። በየጊዜው እንደዚህ አይነት አስደናቂና ለየት ያሉ የታሪክ ሁኔታዎችን እያዘጋጀን ወደ እናንተ ስለምናደርስ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ለዛሬ በዚሁ አበቃ።